እልፍ ጊዜ እልፍ መላእክት አንዱን ብቻ ያደንቃሉ። አይተውት አይደለም፣ ያሉበትን ፕሬዘንስ ብቻ ሴንስ ያደርጉ በመገኘት ውስጥ በመሆናቸው ብቻ ቅዱስ ቅዱስ። ያው ታውቃላችሁ ቅዱስ ማለት ለኔና ለእግዚአብሔር እኩል አይደለም። እኔ ቅዱስ ሲባልና እግዚአብሔር ቅዱስ ሲባል እኩል አይደለም። አንድን በጣም ጥሩ ሰው አውጥታችሁ ቅዱስ ካላችሁት ብዙ ኃጢአት አይሰራም ማለት ነው። በንጽጽር የተሻለ ነው ማለት ነው። እግዚአብሔርን ቅዱስ ስትለው ኃጢአት ማትሰራ ያልከው አይደለም። እሱ እንኳን ኃጢአት ሊሰራ ኃጢአት አያውቅም። የንጽህናው መጠን ኃጢአት አያውቅም። ቅዱስ ማለት እግዚአብሔርን ኃጢአት ማትሰራ ነህ ያልከው አይደለም። የሚመስልህ የለም ያልከው ነው። ያንተ አይነት የለም ይሉታል። ብቸኛ ነህ። የኔ አይነት ቢሊየንስ አለ ይላል መልአኩ። የኔ አይነት የማይቆጠር አለ። አንተስ ብቸኛ ነህ። ኢሚቴት አትደረግም፣ አትኮረጅም። አንተ ለመምሰል አንጥርም። ብቸኛ ነህ። ቅዱስ 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 ይስተጋባል ቤቱ። በዚህ ጊዜ ኢሳይያስ ይሄንን ሁሉ ክብር ሲያይ ራሱን አየ። እግዚአብሔር ከሰማይ ምንም አላለውም። ሱራፌሉ ምንም አላለውም። በእግዚአብሔር መገኘት ውስጥ ሰው ሲሆን መጀመሪያ የሚታየው ራሱ ነው። እንደዚህ አለ፣ ጮኸ፣ እኔ አለ። ክብር ለኢየሱስ ይሁን። አንደበቴ የረከሰብኝ፣ አንደበቱ በረከሰበት ሕዝብ መካከል የምኖር ነኝና ዓይኖቼ የሰራዊት ጌታ ቅዱስ እግዚአብሔርን አይተዋልና ወየው ጠፋው። ኢትስ ፎርቢድን የተከለከለ ነገር አይቻለው፣ መሞቴ ነው እያለ ወደ ላይ ነው የሚጮኸው፣ ወደ ጎን አይደለም። ወየው ጠፋው አይፈቀድም እያለ ሲጮህ እግዚአብሔር ሊገለው አይደለም የገለጠለት። ከሱራፌሎች መካከል አንዱ ተላከ። እሳት በሰማይ አለ ማለት ነው። ፍም ይዞ ነበር ይላል እና ጉጠት ከየት እንዳመጣም ኢሳይያስ አልነገረንም። ሲጠጋው ነው ያየው፣ ጉጠት ይዞ ነበር አለ። ሰውየው በጣም ዲቴል ነው የሚያየው እና ከፍሙ ወስዶ ጉጠት በእጁ ይዞ ወደኔ እየበረረ መጣ አለ። አንደኛው በዛ እሳት አፌን ነካኛል። እነሆ ኃጢአትህ ካንተ ተወገደ፣ በደልህም ተሰረየልህ አለው። በደም ነው እንደሚቀደስ የምናውቀው። ኢሳይያስ 6 ላይ በእሳት ተቀድሰሃል አለው። በደልህ ካንተ ተወግዷል፣ አይዞህ አለው። ክብሩን ገለጠለት፣ ራሱን አሳየው፣ የት ጋር እንዳላወቀ ቀደሰው። ይሄንን ሁሉ አድርጎ አለቀቀው። እግዚአብሔር ራሴን ከገለጥኩልህ፣ ክብሬን ካሳዩ፣ የት ጋር እንዳለ ከነገርኩና ከቀደስኩ አለው መልእክተኛ ፈልጋለሁ። ማን ልላክ አለ። ማንስ ይሄድልናል ብሎ ከሰማይ ወደ ኢሳይያስ ይጮሃል። ኢሳይያስ ጮክ ብሎ እንደዚህ አለ፣ እነሆኝ እኔን ላከኝ። በጣም በትህትና ጠገባቸው ያለውን ሰው እየሞላ ያለው ሊልክህ ነው በሉት። ጥሪያችን እኮ ኑ ሂዱ ነው። እኛ መተን ቀረን እንጂ ኑ እኮ ኑ አለን፣ ጠራን፣ ነካን፣ ባረከን፣ አወቅን፣ ህይወት ተካፈልን፣ ሂዱና ንገሩ አለን። ሚሽን ነው። እኔ ጋር የሚያልቅ አይደለም፣ የሚቀጥል ነው። ኢሳይያስን ይሄንን ሁሉ የተከለከለ ነገር አሳይቶት ማን ልላክ አለው። ማን ይሄዳል ሲለው እኔን ላከኝ አለው። እኔን ላከኝ ከባድ ቃል ናት። በላኪው ፍላጎት ውስጥ ነው ያለው፣ በተላኪው ጋር አይደለም። የትም ሊልከው ይችላል። እኔን ላከኝ ሲል ከዛ በኋላ ያለው እናንተ ማጥናት ትችላላችሁ ወዴት እንደላከው። ይሄንን ራእይ አየሁ አለ ኢሳይያስ። የከበረ ነው። ማንም ሊቀርበው በማይችል ብርሃን ብቻውን ለዘላለም የሚኖር ነው። አቻ የለውም፣ እኩያ የለውም፣ የእርሱ አይነት የለም። በዘላለም ውስጥ ብቸኛ ነው። አየው። ከአባቱ ጋር ለዘላለም የሚኖር ነው። አየው። ወየው ጠፋው፣ ሊታይ አይችልም፣ በክብር የተንቆጠቆጠ ነው። እንዴት ያለ ነው! ታይቶ አያውቅም። እኔ አየሁት አለ። የከበረ ነው። የመጨረሻ የክብር መለኪያ ነው። አየ።
ተከልክሏል አይቻለሁ። እጅግ ጥልቅና ሰፊ ነው አየሁት፣ ገብቶኛል። አያችሁ እኔ ሁሌ እላለሁ ኢንካውንተር አለኝ። እኔ በግሌ የተነካውበት ቀን አለ አውቀዋለሁ። ያን ቀን ሳስብ እስክሞት እሰብካለሁ እላለሁ። ስንበረከክ አቅም የሚሆነኝ ያ ቀን ነው። ለማገልገል ኢነርጂ የሚሰጠኝ በዛ ፍቅር የነካኝ የሆነ ዕለት አለኝ። እኔ ጋር እንደነካኝ አላውቀውም፣ እንደነካኝ ነው የማውቀው። መንፈሳዊነት እኮ እሱ የተገጣጠመ ነገር መድገም አይደለም። መንፈሳዊነት ተነክቶ ከዚህ ዓለም ተቃራኒ ሆኖ እንዳበደ ሰው መኖር ነው መንፈሳዊነት። ከተማውም አገሩም ዓለሙም አሁን እንደዚህ አይነት ሰው ነው ኤክስፔክት እያደረገ ያለው። ይንካን፣ ያንን ፍቅር እንደገና ይቆስቁሰው። ወደ ቤታችን ስንገባ ወደ መጸለዩ፣ ወደ ማንበቡ፣ መንገድ ላይ የሄደ ሰው ኢየሱስን አፈከኝ ሲል እንደምትወዱት እስኪያስታውቅባችሁ ድረስ ያያችሁ በሙሉ አይቷችሁ ኢየሱስን ትወደዋለች እስኪላችሁ ያያችሁ መደበቅ እስከማትችሉ ድረስ መሰብሰብ እስከማትችሉ ድረስ ይሄ ፍቅር እያሸነፈ ይውጣ። እሱ ለኔ አለቀሰ፣ እሱ ለኔ ተንከራተተ። ለሚገሉት አይደል እንደሚሞተው እየገደሉት የሚያደርጉትን አያውቁምና ለነሱ ይለምናል። እሱን ሰውዬ ደቀ መዝሙር ለማድረግ ነው እየሞተ ያለው። ወጊውን፣ ገራፊውን፣ የሚያሰቃየውን በሱ ልብስ ላይ ዕጣ ለመጣጣል ቀጥሎ ሊሸጠው የሚሞክረውን እሱን ለማዳን ወደሱ ይጣራል። ታውቃለህ? እየሞተ እንደው ገላችሁኝ ወደ ቤታችሁ እንዳትሄዱ ይላቸዋል። ምን እናርግ ሲሉት በዚህ በተቆረሰው ስጋ ውስጥ አቋርጣችሁ ለፉ። እኔ ብቻ ነኝ መዳኛው። አባቴ የሚታረቀው በእኔ በኩል ነው፣ ከኔ ውጭ የለም። ኢየሱስ የሚሞተው ለደናው ብቻ እኮ አይደለም። ለገዳዩ፣ ለወንበዴው፣ ለነፍሰ ገዳዩ፣ ለኃጢአተኛው፣ በህይወቱ ላይ መፍትሄ ላጣው ሰውዬ እኔ ያለው ና። ቆላስይስ ምዕራፍ 1 ላይ ጳውሎስ እንደዚህ ያለን በመስቀል ላይ በፈሰሰው ደም እዚያ እኛ ግን ይሄ የቸርች ድምጽ ነው፣ የቤተ ክርስቲያን ድምጽ ነው፣ ይሄ የኔ ድምጽ ነው። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። ጮክ በሉና እኛ ግን በሉ እስቲ የተሰቀለውን ክርስቶስን እንሰብከዋለን። እዚህ ላይ የምናስረውም ከሆነ እጃችን ላይ የምናንጠለጥለውም ከሆነ የምናወራውም ከሆነ ይሄ ነው። እሱ ነበር በእኔ ማፈር የነበረበት። ወንበዴ ነኝ። ክቡሩ አምላክ በእኔ ሳያፍር መስቀል ላይ ሞቶ እኔ ማን ነኝ በሱ ላፍር የምችለው? ከዘላለም ጥልቅ ሞት አውጥቶ የዘላለም ሕይወት ሰጥቶኝ ከድቅድቅ ጨለማ ወደሚደነቅ ብርሃን ጠርቶኝ እንዴት ነው ማፍረው? እድል ነው ስለሱ ማውራት። እዚህ ጋር ቆሜ ዛሬ ኢየሱስ የማለት እድል ነው ይለኔ ፕሪቪሌጅ። ስለዚህ ይህን ሳምንት በዚህ ነው የምንቆየው። የምትጠሯቸውን ሰዎች ይሄን ነገሯቸው። የተሰቀለው ክርስቶስ፣ የተሰቀለው ክርስቶስ። ክብር ለኢየሱስ ይሁን። እድሜ ከሰጣችሁ የተጽዕኖ ክልላችሁን እግዚአብሔር ካሰፋው ይህንን እያላችሁ ኑሩ። አንድ ሰው የመስበክ እድል እግዚአብሔር ከሰጣችሁ ይችን ንገሩት። ምሳ ብቻ ጋብዛችሁ አትልቀቁት፣ ይህንንም ንገሩት። ቡና ብቻ አብራችሁ ጠጥታችሁ አትበሉት። የተሰቀለው ክርስቶስን ንገረው። የዛን ቀን ሊሰድብ ይችላል፣ ሪጀክት ሊያረግ ይችላል። የጊዜ ጉዳይ ነው። የሆነ ቀን ግን አጠገብ ቆሞ ሲዘምር ታገኘዋለህ።
እንኳን የዛን ቀን ነገርከኝ ይልሃል። ክብር ለኢየሱስ ይሁን። ለመዳን ሳይሆን ለመሸለም የሚኖር ትውልድ ሰማይ እነ ጳውሎስ መደዳ የሚገባ እነ ጴጥሮስ ሰፈር የሚገባ እኔ በእርግጥ ሰማይ እጅ አላቅም። አብረን ነው የምንሄደው። ሰፈር አለ ብለዋል የሄደው የመጡ ሰዎች። እንግዲህ የሆነ ሰፈር አለው አሉ። የጳውሎስ ቤት በጣም ቆንጆ ነው አሉ። እዛ ሰፈር እንድገቡ ዝም ብሎ አይመጣም። መኖር ነበር ተብሎ አይመጣም። መኖር ነው። አሜን ነው። እንደ ቃል ልንገራችሁና ይብቃኝ። ከኢየሩሳሌም እስከ ኤልዋሪቆን ወንጌል ሰበኩ አለ። ወንጌሉ ከተነሳበት ከተማ በጣም ሪሞት እስከሆነው ድረስ ሄድኩ አለ። ሊያደንቁት ሲሉ እንደዚህ አላቸው፣ ጸጋው በእኔ ከሰራው በቀር አንዳችም መመካበት የለም። ጸጋው በእኛ ይደክማል። በእነዚህ ሰዎች ሕይወት የሰራ የክርስቶስ ጸጋ በዚህ ጉባኤ ላይ ይሰራል። ምናልባት የእነሱ ቻሌንጅ አውትዋርድ ነው፣ የኛ ኢንዋርድ ሊሆን ይችላል። ከነፍስ ጋር ያለ ትንቅንቅ በጣም ለስትፉል የሆነ ሲስተም ስለሆነ ያለው ክርስቶስን የሚቃወመው ምናልባት እየሰደባችሁ ላይሆን ይችላል። በጣም በቀላሉ ብዙ ነገር እያቀረበላችሁ ሊሆን ይችላል የሚያስንቃችሁ። ከዚህ ጋር መጋደል ቀላል አይደለም። ጸጋው ግን በእኛ ይችላል። ራሳችሁን ከዛሬ 20 ዓመት በኋላ አስቡት። እንደዚህ ወጣት አትሆኑ። በጣም ብዙ ነገራችሁ ደክሞ ነው የምትሆኑት። ዞር ስትሉ ግን የምትጸጸቱበት እድሜ ሊኖር አይገባም። ዛሬ ወስነን እንሄዳለን። ዛሬ ጨክነንበት እንራመዳለን። ዞር ብላችሁ ስታዩት ኖሬለታለሁ። ይሄ ሰውዬ ሲሞት ኢሳይያስ ሲሞት ይጸጸታል። የሚናፈቀው የሽልማቱ ቀን ነው። በምን ይመልስልኛል የሚለው እድሜውን ሰጥቷል። ጉልበቱን ከፍሏል። አለኝ የሚለውን በሙሉ ለዚህ መልእክት አፍስሷል። እግዚአብሔር ሰማይ በምን ይክሰኛል ይላል። ክብር ለኢየሱስ ይሁን። የከበረው ክርስቶስ በክብር ተንቆጥቁጦም የከበረ ነው። እርቃኑን ስለ ኃጢአተኞች መስቀል ላይ ሞቶም የከበረ ነው። ግሎሪየስ ነው። ክሮስ ላይ ያለው ያ የተሰቃየ እጅና እጁ በሚስማር ተቸንክሮ ጎኑ በጦር ተወግቶ ደሙ ፈሶ አልቆ አጣጥሮ አቅቶት መስቀል ላይ ጭንቅላቱን አቀርቅሮ የሞተውም የከበረ ነው። ግሎሪየስ ነው። የኔ መሲህ እሱ ነው። የተዋረደው ነው የኔ መሲህ። የኔ አዳኝ እሱ ነው። የተሰቃየ ነው። ስለ እኔ ኃጢአት አላፈረም። እኔን ለማዳን እርቃኑን መስቀል ላይ ቀረበ። በአሕዛብ መካከል እየሰደቡ እየተፉ ሲሳለቁበት ቀና ያላለው እኔን እያየ ነው። ይህን ትውልድ እያየ ቀና አልልም አለ። እጄን ከዘረጋው እማድነው አይኖርም ብሎ እጁን አጣጥፎ ጸጥ አለ። ደበደቡት፣ አዋረዱት፣ ገረፉት፣ መንገድ ለመንገድ ጎተቱት፣ ዝም አለ። አልበቃቸውም፣ ገደሉት፣ ዝም አለ። ወንጌል የበራላቸው ሰዎች ሞቶ መቃብር ሲገባ እንደዚህ ብለው ጠሩት፣ ጌታዬን አይተኸዋል ብለው ጠሩት። አደባባይ ላይ እርቃኑን ተሰቅሎ አልበቃ ብሎት ሞቶ የተቀበረውን ጠጋ ብለው ጌታዬን አሉ። ተዋርዶ የሞተው ጌታዋ ነበር። መቃብር ውስጥም ሆኖ ጌታዋ ነው። አላፈረብኝም አላፍርበትም አለች ማርያም። ጌታዬ still he is my Lord። ጌታዬን አይተኸዋል? አንተን የወሰድክብኝ አለችው። ለካ ራሱ ነው። ለካ ያ የተሰቃየ እርቃኑን መስቀል ላይ እያጣጣረ የሞተው ኢየሱስ ለካ ተነስቶ ነው። አላወቀችው።
በጣም ተወደው ስለነበር መጀመሪያ የተገለጠው ለሷ ነው፣ ለጴጥሮስ አይደለም፣ ለሐዋርያቱ አይደለም፣ ለምትወደው ነው የተገለጠው። ዞራልና ማርያም አላት። ሁሌ ላለው እኔን የጠራኝ ነው የሚመስለኝ። ኢየሱስ ከሞት ተነስቶ አጠገብ ቆሞ በስም ቢጠራ ማርያም አላት። እንትን መስሏታል፣ አትክልት ጠባቂ መስሏት ነበር፣ የሚያጸዳ መስሏት ነው ጌታዬን አይተዋል ያለችው። ማርያም ሲላት ረቡኒ አለችው። መምህሬ፣ የሕይወት አስተማሪ ነህ፣ መሬ ብላ ልታቅፈው ለምዳለች። እግሩ ስር ሽቶ መድፋት መነካካት፣ ልትጠጋው ስትል እንዳትነኪኝ አላት። የከበረው ክርስቶስ ሂጂና ለወንድሞቼ ንገሪያቸው፣ ያ አደባባይ ተዋርዶ የተሰቀለው መሲያችሁ ተነስቷል በያቸው። እግዚአብሔር ያሳይ ማርያም እንዴት እንደምትሮጥ። እግሯ እስኪሰበር ነው የምትሮጥ። ትዝ አይላትም። ሽቶ ይዛ ነው እኮ የመጣችው ልትቀባው። ሽቶዋን ጥላ የሚበልጥ መልእክት አግኝታለች። እግዚአብሔር በክርስቶስ ኢየሱስ ደጋግሞ ያሸንፈን። ይሄ ነው መልእክታችን። የከበረው ክርስቶስ ዛሬም ልባችንን ያቅልጥ። እንደገና የልጅነት ፍቅር ይቀስቅስብን።